ሰላም ሰላም ጤና ስጥልኝ ውድ ተከታታዮቼ እንደምን ዋላችሁ እንደምን ቆያችሁ? እግዚአብሔር ይመስገን አዲስ ነኝ። በጥገኝነት ሂደት ዙሪያ በጀርመን እሰራለሁ። ዛሬ ወደ እናንተ ይዤላችሁ የመጣሁት ትላንትና የጀመርኩት የጊያስ ሪፎርም በአውሮፓ ከሚቀጥለው እንግዲህ ከጁን 12 ጀምሮ የጊያስ ሪፎርም ተግባራዊ ይሆናል ተብሎ ይጠበቃል። መላው አውሮፓ ሀገራት አብረው ለመተግበር የተዘጋጁበት ወይም እያንዳንዱ የአውሮፓ ሀገር በሕጉ ውስጥ ለማስገባት እንግዲህ ይገደዳል ወይም ተስማምቷል ማለት ነው። ልክ እንደ ጀርመን አሁን ጊያስ ሪፎርምን አንፓሱም በሚባል ሕግ ውስጥ ያው በሕጉ ውስጥ ለማቀፍ ለማስገባት ብዙ ነገር እየተሰራ እንደሆነ ግልጽ ነው። ስለዚህ ከጁን 12 ጀምሮ ተግባራዊ ሊሆኑ የሚችሉ አንዳንድ ለውጦች አሉ ማለት ነው። ዛሬ የምነግራችሁ ስለ ቤልጅየም ነው። ቤልጅየም የምትገኙ ብዙ ተከታታዮቼ እንዳላችሁ አውቃለሁ። በእናንተ በኩል ያለውስ ምን ሊሆን ይችላል በሚለው እስቲ አንድ በአንድ ለማየት እንሞክር። ምናልባት ቤልጅየም ያላችሁ ጥገኝነት የጠየቃችሁ ፕሮሰስ ላይ ያላችሁ ሰዎች አላችሁ። እንዲሁም ምናልባት ወደ ቤልጅየም እያቀናችሁ ያላችሁ ሰዎች እናንተስ ምንድነው ልታውቁ የሚገባችሁ? ወይም እዛው ፕሮሰስ ላይ ያላችሁ ሰዎች ምንድነው በዚህ በጊያስ ሪፎርም እየመጣ ያለው ምንድነው? ትንሽ ጠንከር ነው ሊል የሚችለው ኦፍኮርስ ላላ አይልም፣ ጠንከር የሚሉ ነገሮች ይኖራሉ እና ምንድን ናቸው? ምናልባት ከዛ በፊት ትንሽ ስለ ቤልጅየም የጥገኝነት ሂደቶች በስሱ ለማየት እንሞክር። ማንም ሰው እንግዲህ እንደሚያውቀው መላው አውሮፓ ሀገራት ለጥገኝነት ጥያቄዎች በራቸው ክፍት ነው። ከነሱ መካከል ቤልጅየም አንዷ ናት፣ የጀርመን ጎረቤት። ስለዚህ ማንም ሰው ጥገኝነት ለመጠየቅ ሲሄድ ያው እንግዲህ አይኦ ተብሎ የሚጠራው የኢሚግሬሽን ኦፊስ እንዳለ ይታወቃል። በእነሱ እዛ ሄዳችሁ መጀመሪያው ጥገኝነት መጠየቅ እንደምትፈልጉ ትነግሯቸዋላችሁ። እነሱ አሲስት ያደርጓቸዋል። ኖርማሊ እጅግ በጣም ወሳኝ የሆኑ ኦፊሶች በዚህ በጥገኝነት ሂደት በቤልጅየም ያው ኢሚግሬሽን ኦፊስ አለ። በጣም ወሳኙ ደግሞ ሲጂአርኤስ የተባለው አሁን በጀርመን ሀገር ባንፍ ብለን የምንጠራው በሕግ ስልጣን የተሰጠው ቤልጅየም ማለት ነው። ጥገኝነት ለመስጠትም ሪጀክትም ለማለትም በሕግ ስልጣን የተሰጠው አካል ነው። ኦኬ ሲጂአርኤስ ተብሎ የሚጠራው እሱ አለ። ሌላ ደግሞ በዚህ በጥቅማ ጥቅም በአሳይለም ሲከርስ ቤኔፊትስ ወይም በዚህ በጀርመንኛ የምንለው አዙል በበበ ላይስቱም ተብሎ የሚጠራው ወይም ከሶሻል በሉት በቤልጅየም ፌዳሊስ ተብሎ የሚጠራ ነው እና እነኝን ኦፊሶች ሞር ብታውቋቸው መልካም ነው። በጣም አስፈላጊ በእናንተ ሂደቶች በእናንተ ጥገኝነት ሂደት ወሳኝ ቦታዎች ናቸው ወይም አካሎች ናቸው። እንዲሁም ያው ጠበቃ አለ፣ ፍርድ ቤት አለ እና አሲስታንት አለ። ያው ታማኝ ትራስትድ ፐርሰን የሚባል እናንተን አሲስት ሊያደርግ የሚችል ይህ ሁሉ በአይኦ ወይም በኢሚግሬሽን ኦፊስ ነው የሚዘጋጀው፣ ኦርጋናይዝድ የሚደረገው። ይህ አንድ ሰው ያው ሪጀክት ሲባል ኖርማሊ ወይም ሪጀክት ከተባለም ከመባሉም በፊት በነገራችን ላይ ኢንተርቪው ለማድረግ ሎየሩ ወይም ጠበቃና ትራስትድ ፐርሰን ወይም እናንተን አሲስት የሚያደርጋችሁ ሰው ኖርማሊ መገኘት እንደሚችል ይናገራል። ለማንኛውም ጥገኝነት ኖርማሊ ሬጅስትሬሽን ይጀምራል። ልክ ማንኛውም ሀገር እንደሚደረግ ፐርሰናል ዴታ የሆኑ ነገሮች የእናንተ ስም፣ ከየት መጣችሁ ምናምን የሚሉ ነገሮች ይኖራሉ። ኦፍኮርስ እነሱን ማሟላት ይኖርባቸዋል። ቋንቋችሁን፣ ምክንያቱም በኋላ ላይ ይከተላል። ምን አይነት ቋንቋ ነው የምታወሩት? ያው ብትችሉ የምትችሉትን ቋንቋ መስጠት እንዳለባችሁ
ግልጽ ነው፣ ይሻላል። በተለይ ኢትዮጵያውያንን ኤርትራውያንን የሚመለከት ነገር ከሆነ ደን ከኦሮሚያ ክልል የምትመጣ ወንድም ከሆንክ በአማርኛ በደንብ አድርገህ ማውራት ልትችል ትችላለህ። ግን በስነ ልቦናም የሚረዳ ሌላ ኦሮምኛ ተርጓሚ ብትጠይቅ ይሻላል። ኦኬ ከትግራይ የመጣ ትግራዋይ ከሆንክ ትግርኛ የሚናገር ያንተ ስነ ልቦና የሚያዳምጥ አስተርጓሚ እንዲመጣልህ በራስ ቋንቋ ቢሆን ጥሩ ነው። እና በዛ መልኩ ጉዳዮችን እንትን ይባላሉ። ኦፍኮርስ ፐርሰናል ኢንተርቪው የሚጠራችሁ ሲጂአርኤስ ነው። እዛ በምትቀርቡበት ጊዜ ብዙ ጊዜ ያው ጠበቃም አብሯችሁ ሊገባ ይችላል፣ ቀደም ብላችሁ ይዛችሁ ከነበረ እና ይህ ትራስትድ ፐርሰን ወይም አሲስታንት ሰው መግባትም የሚችልበት ሁኔታ አለ። በዚህ ጊዜ ቤልጅየም የምትኖሩ ሰዎች ወይም ጥገኝነት የጠየቃችሁ የምትጠይቁ ሰዎች እባካችሁ ኢንተርቪው ላይ በጣም የቤልጅየም የጥገኝነት ሂደት ትንሽ ለየት ይላል። አሁንም ግን የሚያመሳስለው ከሌሎች ሀገር እዛ የምትጠየቁት ነገር 2 ጥያቄ ብቻ ነው። በዛው በኢንተርቪው ጊዜ ለምንድነው ከሀገራችሁ የመጣችሁት? ኦኬ እዛ ላይ ነው ሞር ጫና ሰጥተው እንትን የሚሉት እና ፕሊስ እነሱ እንደዛ ሲጠይቋችሁ ለምንድነው ከሀገራችሁ የመጣችሁ ሲባል 3 አይነት ስቃዮችን ማስተዋል ያስፈልጋል። የኋላ ስቃይ፣ የአሁን ስቃይ እና የአሁን አይደለም፣ አሁን ስቃይ አይደለም፣ የአሁን እረፍት እና በኋላ የሚቀጥለው ስቃይ። ያ ማለት ምንድን ነው? ኤርትራ ውስጥ ወይ ኢትዮጵያ ውስጥ እንዲህ ደርሶብኝ እንዲህ ከሆነ ያ ስቃይ ነው። ቪክቲም ነበራችሁ። ከዛ ከመጣችሁ በኋላ ያለው እረፍት ወይም እዚህ በመምጣታችሁ የድህንነት ስሜት ምን ሊመስል እንደሚችል እንዴት እንደሚመስል እሱን ነገር በደንብ መግለጽ ያስፈልጋል። ከዛ በኋላ ሁለተኛው ጥያቄ ነው፣ ከተመለሳችሁስ ምን ትሆናላችሁ አይደለ ጥያቄው። ስለዚህ እሱ ደግሞ የኋልዮሽ ስቃይ ነው። ያ ቀደም ብሎ ያስወጣችሁ ስቃይ እንደገና ከሄዳችሁ ይከተላችኋል። ይሄንን 2 ስቃዮች በደንብ አርጋችሁ መናገር ያስፈልጋል፣ መግለጽ ያስፈልጋል። ሲገለጽ እባካችሁ እነሱ ለመጀመሪያ ጊዜ ነው የሚያዩዋችሁ። እናንተን የሚገናኛችሁ ለመጀመሪያ ጊዜ ነው፣ አያውቋችሁም። ካፋችሁ እየመዘዙ ነው እናንተን እናንተን እንትን የሚሏችሁ፣ እናንተን የሚገመግሟችሁ። ስለዚህ በደንብ አርጋችሁ አውሩ። እናንተ ናችሁ መጣችሁ ጥገኝነት እየጠየቃችሁ ያላችሁ። ስለዚህ ስለ ራሳችሁ ነው ራሳችሁ እንደ ሜይን ተዋንያን መሆን መቻል አለባችሁ። ተውኑ። ኦኬ በጣም በደንብ መሰራት መቻል አለበት ማለት ነው። አባቴ እንዲሆነው እነሱ በባህር የመጣች አሁን ከትግራይ ጀምሮ በትግራይ ጦርነት ምክንያት ከዛ ወደ በሱዳን በኩል በበረሃ በኩል ልጆቿን ይዛ የመጣችዋን እህት ከዛ ቤልጅየም ጥገኝነት የጠየቀችውን ሪጀክት መባል የለባትም። ይህን ሁሉ ስቃይ አልፋለች። ግን በማውራት ጉዳዩን በደንብ ባለመግለጽ ምክንያት ሪጀክት ከተባለች በጣም ያሳዝናል። እነሱ ስትመጣ በሱዳንም ሆነ በባህርም ሆነ በብዙ ችግሮች ቢደርሱባት ያንን ብቻ አያዩም። ያ ሰብአዊነት ሊያስመጣ ይችላል፣ ግን ያ አይደለም የሚታየው ሀገርሽ ምን ደረሰብሽ? ያ ነው እንደ
ትክክለኛ መመዘኛ የሚያዩት። ኦኬ፣ ሁለት ነገሮች ብቻ ይዘው ነው እንትን የሚሉት። አንደኛው ሬፊውጂ ስታቱስ ወይም ሱብሲዲየሪ ፕሮቴክሽን። ሱብሲዲየሪ ፕሮቴክሽን ሁለት ነገር ነው ያለው እዛ። በሁለት ነገር ብቻ ነው የሚመዝኗችሁ እና ሚዛኑ እንዲደፋ በመጀመሪያው ስታቱስ እንድታገኙ ሬፊውጂ ስታቱስ እንድታገኙ በደንብ አድርጋችሁ ይህንን አስረግጣችሁ አውሩ እና ኩስምን ብላችሁ የሆነ ቁሽሽ ብላችሁ አትቅረቡ። ለእነሱ ንቀት ነው። በልብስ አይሰጥም። ጽድት ብለህ ግባ። በቃ እንደዛ ነው። እኔ ታከብረዋለህ። በዛ ሁኔታ ነው። ከዛ የምትጠየቀውን ትመልሳለህ። ኦኬ፣ ወሬውን፣ ኮንቨርሴሽኑን፣ ጥያቄና መልሱን አንተ አትውሰደው። አንተ እዛ ያለው ለመመለስ ብቻ ነው። ግን ስትመልስ በደንብ ስርዓት ያለው ክርክር ማድረግ ትችላለህ። በዛ መልኩ መሆን ይችላል። በራሳችሁ ላይ ጉዳታችሁን፣ ስቃያችሁን በደንብ ለመተወን ለማውራት ሞክሩ። ያ ነው ሊያሰጣችሁም የሚችለው። ምናልባት እንኳን ባያሳምናቸውም ወደ ሱብሲዲየሪ ፕሮቴክሽን በመሄድ እሱን አፕላይ የሚደረግበት ሂደት ይኖራል። ወይም እሱን በዛም ሊሰጣችሁ ስለሚችል ማለት ነው። ይህንን በጣም በጣም ብታስቡበት በጣም ጥሩ ነው። ኦኬ፣ ኖርማሊ ሪጀክት ከተባለ ያው በጠበቃ አለ። አሁንም አሲስት የሚያደርጓችሁ ሰዎች ይኖራሉ። ይግባኝ የመጠየቅ ሁኔታ አለ። ይነገራቸዋል። ኖርማሊ አይደለ? ይነገራቸዋል። ፖይንቱ በዚህ ምክንያት ነው የተጣላችሁት፣ ምክንያቱ ይሄ ነው። እኔ ብዙ እድል አግኝቼ የነበረው ከአንዳንድ ትርጉም የማድረግ ምናምን ከጠበቆች ጋር እዛው ቤልጅየም በጣም ስትሪክት ናቸው። ስለዚህ በደንብ አድርጋችሁ እነሱም ጠበቃው ራሱ ላንተ ይጣበቅ እንጂ ሕጉን አገሩን አይክድም። ይህን ማወቅ አለብህ። በደንብ አድርገህ ጉዳዩን ለማሳመን ማለቴ ለጠበቃውም ቢሆን ጉዳዩን በደንብ መመርመር አለብህ። ደግሞም አንድ ሰው በጥገኝነት ሂደት ውስጥ እያለ ከማናቸውም መንግስታዊ የሆኑ ቢሮዎች ማናቸውም ወረቀት ማምጣት አይችልም። እባካችሁ እንትን አትበሉ፣ አትዳፈሩ። የባንክ ችግር፣ የባንክ ወረቀት መስጠት ወይም የማንነት ወይም በቃ የሆነ ማስረጃ፣ የፍርድ ማዘዣ፣ የፖሊስ መጥሪያ፣ የምናምን ሲጀምር ጥንቃቄ አድርጉ። አስፈላጊ አይደለም። እሱን ማድረግ አትችሉም። ኢቭን ብትችሉም ማድረግ አትችሉም። ምክንያቱም ጥገኝነት ጠይቃችሁ ማንንም ወክላችሁ ያ የወከላችሁ ሰው ወደ መንግስታዊ ተቋም መሄድ አይችልም፣ አይፈቀድም በእነሱ ሕግ። ስለዚህ ይህንን ታሳቢ ማድረግ ያስፈልጋል። የነበረውን ብቻ ማስረጃ መስጠት እንጂ አዲስ ማስረጃ መስጠት አይቻልም። ለማንኛውም ይሄ በአጭሩ ገረፍ አድርጌ ልንገራችሁ ብዬ ነው የቤልጅየም የጥገኝነት ሂደት። አቃለው በጥገኝነት ሂደት ውስጥ በተለይ ካምፕ ውስጥ የሆነ እንትን ውስጥ ስትኖሩ በሳምንት 9 ዩሮ ብቻ እንደሚሰጥ አውቃለሁ። በሶሻል ሙሉ ለሙሉ ተመዝግባችሁ ወደ የስራ ፍቃድ ምናምን እስከሌላችሁ ድረስ እንደዛ አድርገው ትሪት እንደሚያደርጓችሁ ይታወቃል። በጣም ዝቅተኛ ነው። በጣም ይገርማል፣ ግን እንደዛ ነው። ከሌሎች አንጻር ከጀርመን፣ ከስዊዝ፣ ስዊድን አንጻር በጣም ዝቅተኛ ነው። ያንን ማወቅ ያስፈልጋል። እና ኦኬ፣ ይህንን ይመስላል እንግዲህ። ኦኬ፣ አሁን ዛሬ ወደ አመጣኝ ፖይንት ልምጣ። ጊያስ ሪፎርም ምን ይመስላል? ምን ሊመስል ይችላል? አዲሱ የአውሮፓ የጥገኝነት ሂደት አንድ ላይ ሆነው የሚሰሩት በቤልጅየም እይታ ምን ሊመስል ይችላል? ኦኬ፣ ልክ እንደ ጀርመን እንደ ሌሎች ሀገር የጥገኝነት ጠያቂዎች የሚገቡባቸው ቦታዎች በጣም ማጥበቅ፣ ለምሳሌ ቦርደሮቻቸውን እጅግ በጣም ሪስትሪክትድ በሆነ መልኩ ሊጠብቁ አስበዋል፣ ተዘጋጅተዋል። ቦርደር ሲባል በየብስ ማለት ነው። እንዲሁም የብራሰልስ ኤርፖርት በጣም
ስትሪክት በሆነ መልኩ እሱም በጣም እንትን ያደርጉታል፣ ይጠበቃል። አላስፈላጊ ብዙ ሰዎች እንግዲህ በየኤርፖርቱ መጥተው ጥገኝነት ይጠይቃሉ። ኤርፖርት ውስጥ ጥገኝነት መጠየቅ እንደሚቻል እናውቃለን፣ ወይም ካላወቃችሁ ይቻላል። ኖርማሊ አንዳንድ ሰዎች ልክ እንደ ትራንዚት ተጠቅመው ሊሄዱ ሲሉ ፖሊሶች ጋር ሄደው እኔ ወደዚህ የመጣሁት በምክንያት ነው፣ እንዲህ ያለኝ አስቀርተው ኢንተርቪው አድርገው እዛው የኤርፖርት ጥገኝነት ፕሮሰስ ይባላል። እንደዛ አካሄዶች አሉ። እንደዛ ቦታም ቢሆንም ጉዳዩን በጥብቅ በክትትል በማየት በአብዛኛው እንደዚህ አይነት ጥገኝነት ጥያቄዎች ሪጀክት የሚባሉበት ሁኔታ አስበዋል ማለት ነው። ይህንን ማወቅ ያስፈልጋል። ሌላ አሳይለም ጥያቄዎች ማፋጠን። አሁን ለምሳሌ ብዙ የጀርመኑን ካያችሁ በጣም ቀስ ከሚሉ አገሮች አንዱ ነው። አንዳንድ የጥገኝነት ሂደት እስከ 3 ዓመት 4 ዓመት የሚፈጅበት አለ። 5 ዓመት 6 ዓመት የፈጀባቸው ሰዎች አሉ። በዛ ሂደት ኦፍኮርስ ያ ጊዜ ሌላ መንገድ ይከፍትላቸዋል፣ ይማራሉ፣ ስራ ይሰራሉ፣ ምናምን ኢንተግሬት ያደርጋሉ። ግን ይሄንን መንገድ ማስቀረት ነው። ብዙ ጊዜ ታውቃላችሁ ኢትዮጵያውያን ወደ አውሮፓ አሁን በዚህ ጊዜ ጥገኝነት ሲጠይቁ ተቀባይነት እያጡ ነው። ይሄ ደግሞ ትክክል ነው። አዎ አልፎ አልፎ አንዳንድ ሰዎች ይቀበሏቸዋል። እኔ ተቀባይነት እያጡ ነው ስል ጥገኝነት መጠየቅ አይችሉም ማለት አይደለም። ወረቀት ከማግኘትና ካለማግኘት ጋር ነው ጉዳይ። ስለዚህ ጊዜ በረዘመ ጊዜ ውስጥ ሰዎች በሌላ መንገድ ደግሞ ወረቀት የሚያገኙበት እድል ይከፈታል። ያንን ማስቀረት ነው የሚፈልጉት እነሱ። ስለዚህ የአሳይለም ፕሮሰሱን ማፋጠን። ለምሳሌ እንዴት አሁን በቤልጅየም የታሰበው በ12 ሳምንት ውስጥ ፕሮሰሱን መጨረስ፣ እንደዛ እንትን ማለት ሁኔታ አለ። በትራንሲት ነግሬያቸዋል። በትራንሲት ጥገኝነት የሚጠይቁትን እጅግ በተለየ መልኩ በጥንቃቄ ማየት። ሙሉ ለሙሉ ቶሎ ሪጀክት አይባልም፣ ምክንያቱ ሰብአዊ መብት ስለሆነ። ግን እሱንም በጣም በተለየ መልኩ ማየት። ኦኬ። እና ደግሞ የጥቅማ ጥቅም ነገሮች መገደብ። ጥቅማ ጥቅም ኦኬ። ጥቅማ ጥቅም ለምሳሌ የምግብ ሊሆን ይችላል፣ ቤት ምናምን ነገሮች እነሱን ማስቀረት ሰው ስለሆነ መብላት አለበት። ኦፍኮርስ ቤት ያስፈልጓል ምናምን፣ ግን እነሱን በተወሰነ መልኩ በመቀነስ ሰዎቹ ዋናው መልእክታቸው የጊያስ ሪፎርም ዋናው መልእክት ለስደት ለሚመጡ ሰዎች መልእክት ነው፣ እንዳይመጡ ለማድረግ ነው፣ ለመቀነስ ነው። በነገራችን ላይ ይሄ ዓላማቸው ነው። መቀነስ ይፈልጋሉ። ሰው የሚመጣው በህጋዊ ብቻ እንዲመጣ ለማድረግ ነው። ስለዚህ እነኚህ ጥቅማ ጥቅሞችን ለመቀነስ ነው። እንግዲህ ለዚህ ዋናው ቢሮ የፌዳሊስ የተባለው ነው። አይ ቲንክ የሶሻል ጥቅማ ጥቅሞችን እንትን የሚል ትልቅ ቢሮ ነው። ሌላው ደግሞ በቤልጅየም የሚመጡ ጥገኝነት ጠያቂዎች ቢፈልጉም ባይፈልጉም በግድ ማስመዝገብ፣ ኦኬ፣ ሬጂስተር እንዲደረጉ ማድረግ፣ አሻራ እንዲሰጣቸው እንዲያደርጉ ማድረግ፣ በኦይሮዳክ ውስጥ እንዲገቡ። ኦይሮዳክ ውስጥ ከተገባ ያ አሻራችሁ አለ። በቃ አንዴ ለመሰላችሁ እዛ ውስጥ የገባ ሰው ጀርመንን ለምሳሌ ቤልጅየምን ትቶ ወደ ስዊድን ቢሄድ ይገኛል። ስለዚህ የት እንደነበረ ስለሚታወቅ ይሄ አሁን በጣም እየተጸየፉት ያሉ ነገር ምንድን ነው? ሁለተኛ ማይግሬሽን። ኦኬ፣ ሁለተኛ ማይግሬሽን፣ ሁለተኛ ስደት። አንዱ አገር ሳይቀናው ቀርቶ ወደ ሌላ አገር እንዲህ አይነት የሚጫወት
እንደዛ አይነት ነገሮችን ሙሉ ለሙሉ ማስቀረት ይፈልጋሉ። ማስቀረት የሚችሉት ደግሞ ሁሉም ሬጂስተር ማስደረግ። አሁን ምናልባት ሰሞኑ እያወራው ነበር፣ ሰምታችሁ እንደሆነ ከጀርመን አሁን ከወራት በፊት የወጣ ሪፖርት ነበረ። በ18 ወራት ውስጥ ወደ 4000 የሚጠጉ ስደተኞች ጠፉ እኮ ነው። ምን ማለት ነው? ስለዚህ ጀርመን መተው ጥገኝነት ጠይቀዋል እኮ አሻራ ምናምን ሁሉ ነገር ወይ ላይስቱ ጥቅማ ጥቅም ብር ምናምን እየተቀበሉ ነበር፣ ግን ጠፉ። የት ሄዱ? እንደዚህ ምናልባት ሌላ አገራት ሌላ አውሮፓ ሀገራት ሄደው እንደገና ጥገኝነት ጠይቀው ነው ወይ ሌላ ቦታ ሄደው ነው። ግን 4000 በ18 ወራት ውስጥ በጣም ብዙ ነው። በቤልጅየምስ ስንት ሊሆን ይችላል? በእያንዳንዱ እንደዚህ በቃ ዝም ብሎ ሺፍት የሚያደርጉ ሁለተኛ ማይግሬሽን፣ ሶስተኛ ማይግሬሽን የሚያደርጉ በየቦታው በጣም 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 በመብዛታቸው ምክንያት ያንን ማስቀረት ይፈልጋል። ያንን የሚያደርግ ሰው ደግሞ በግልጽ ነው። ያንን የሚያደርግ ሰው ቶሎ ዲፖርት ወይም ወደ ሶስተኛው ሀገር መላክ። ሶስተኛው ሀገር ይሄ አሁን ሶስተኛው ሀገር ማለት ለምሳሌ ጀርመን ከጥቂት ሀገራቶች ጋር ተስማምታለች። ይህንን ታውቃላችሁ። ወደ ሩዋንዳ ሊሆን ይችላል ወይም ወደ ሌላ አገር ሊሆን ይችላል መላክ። ከዛ ጉዳዩ እዛ ታይቶ ወደ አገሩ እንዲላክ ከዛ ቦታ። ስለዚህ እንደዚህ አይነት በየቦታው የምንመላለስ ሰዎች ትንሽ ያንን ነገር መግታት እንዳለብን ልነግራችሁ እፈልጋለሁ። በተለይ ቤልጅየም የምትኖሩ ሰዎች እዛ ያላችሁ ሰዎች ያለ ሲስተም ከሲስተም ውጭ ዝም ብላችሁ ተደብቃችሁ ኡንተታውኸን ተደብቆ ድሮ ዝም ብሎ 18 ወራት ተደብቆ እንደገና ጥገኝ መጠየቅ ይቻላል የሚባል እንደዚህ ነገር ሊቀር ነው። ኦኬ ሊቀር ነው። ስለዚህ ሁሉንም ማስመዝገብ ይፈልጋሉ። ኦይሮዳክ ውስጥ ፊንገር ፕሪንታቸው እንዲገባ ይደረጋል በግድ ማለት ነው። አሁን ቤልጅየም በጣም እዚህ ላይ በጣም ይሄንን እንድታደርግ ያደረጋት ነገር ምንድን ነው? ከብዙ አገራት ለምሳሌ በተለይ ከጣሊያንና ከግሪክ ብዙ እዛ እኮ እጅም ሰጥተው ጥገኝነትም ያገኘዋሉ፣ ወይም እዛው እጅ ሰጥተው ትንሽ ቆይተው የመጡ ናቸው። ከግሪክ በተለይ ግሪክና ጣሊያን ወደ ቤልጅየም የሄዱ ብዙ ጥገኝነት ጠያቂዎች አሉ። ይህንንም ጉዳዩን ያወሳስበዋል። አሁን በቤልጅየም ትልቁ ችግር የፍርድ ቤት ሂደት፣ በተለይ የዱብሊን 3 በዱብሊን ሕግ ምክንያት በጣም እጅግ የተከመቻቹ ስራዎች ተፈጥረዋል። ያንን ማስወገድ ይፈልጋሉ። ይህንን ጊያስ ሪፎርም በመጠቀም ማለት ነው። ጊያስ ሪፎርም ምንድን ነው የሚያደርገው? እንደዚህ አይነት ነገሮች ያላቸውን ወደ ሶስተኛው ሀገር መሸኘት ወይም ማስወጣት፣ እንደዚህ አይነት ነገሮች ላይ ናቸው። እና ጥንቃቄ ጥንቃቄ ለሚያስፈልገው ጥንቃቄ አድርግ፣ አለበለዚያ ሰለባ ነው የሚኮነው። እንደ ዕዳ ነው የሚያዩት። ይህንን ጊያስ ሪፎርም እንደ ኦፖርቹኒቲ እንደ ትልቅ እድል ተጠቅመው ይህንን የጥገኝነት ሂደት በጣም ለማፍጠንና ማስወጣት ያለበት ቶሎ ማስወጣት፣ መቆየት ያለበት መቆየት እንዲችል ማድረግ። በፍርድ ቤት ለምሳሌ በዱብሊን ሕግ መሰረት የተከመቻቹ ብዙ ነገሮች አሉ እና በዚህ ምክንያት እየጠበቁ ያሉ ጀርመን ቤልጅየም ውስጥ ኢቨን ለጎዳና ተዳዳሪነት ቤት ታቶ ማለት ነው ዝም ብለው ያሉ ሰዎች አሉ እና ያንን ሁሉ እንዲያስቀር ይመርጡታል ይህንን ጊያስ ሪፎርም። ስለዚህ ኦልሬዲ አንዳንድ ነገሮችም ጀምሯል። ስለዚህ ያንን እንድታውቁ ነው። በነገራችን ላይ እንደ አዲስ ሕግ ነው። ሁሉም አውሮፓ ሀገራት በአንድ ላይ ሆነው ይህንን የጥገኝነት ሂደት ማካሄድ ይፈልጋሉ።
መተባበር ይፈልጋሉ። አንድ ሀገር ውስጥ የሆነ ሰው የሆነ ነገር ጀምሮ ሌላ ቦታ ከሄደ ከጁን በኋላ በቃ ምን እንደሚጠብቀው ይታወቃል። የለም ከዚህ በኋላ እንደዚህ አይነት ነገር የለም፣ እንደዚህ አይነት ጨዋታ የለም። ጥንቃቄ ማድረግ ያስፈልጋል። ለሁላችን በሁሉም አውሮፓ የምንገኝ ሰዎች ይመጣሉ፣ በተለያየ መንገድ ይመጣሉ። በህጋዊም ሆነ ህጋዊ ባልሆነ መንገድ ይመጣሉ። ግን ጥገኝነት ሲጠይቁ መጠየቃቸው መብታቸው ሲሆን ግን መጠየቅ ሲጠይቁ በአግባቡና በተለይ ተዘጋጅተው በዝግጅነት እነኛ ቅድም ሳወራ ስነግራችሁ የነበረው ለምንድን ነው የመጣችሁት? የመጣችሁበት ምክንያት ዝም ብሎ ሻሎው እንዳይሆን በደንብ ተዘጋጅታችሁ መሆን መቻል አለበት። ምክንያቱም እንኳን ከጁን በኋላ ለሚመጣ አሁን ላይ ራሱ ብዙ ሰው በተለያየ መንገድ እየመጣ ሪጀክት እየተባለ ነው። ቀላል አይደለም። ኦኬ፣ ቀላል ስላልሆነ ዝግጁነት ያስፈልጋል። በተለይ እንደ በግሩፕ ሆኖ የሚመጡ ሰዎች ከዛ በኋላ መመለስ አይፈልጉም። በተለያየ በህጋዊ ሆኖ ግን በተለያየ ቪዛ በዲፕሎማት ቪዛ ሊሆን ይችላል። ብዙ ሰው መጡ በአንድ ጊዜ እዚህ ከዛ በኋላ መመለስ አንችልም። በሸንጀን ቪዛ፣ በትምህርት በዚህ በዛ የሚመጡ ሰዎች ፕሊዝ መንገዳችሁን በደንብ አድርጋችሁ ብታውቁና መጀመሪያ ላይ እንዳይበላሽ። ምክንያቱም መጀመሪያ ላይ ከተበላሸ ሂደቱ ላይ ሙሉ ለሙሉ ችግር ይመጣል። ከዛ ያንን ለማምለጥ ደግሞ አይ በቃ እዚህማ ዋጋ የለኝም፣ ሌላ ቦታ ልሂድ ከዚህ በኋላ አይቻልም። በጣም ጥሩ የተወደዳችሁ ተከታታዮቼ፣ በተለይ በቤልጅየም የምትገኙ አይሆፕ የሚጠቅም ነገር አግኝታችኋል ብዬ አስባለሁ እና ስለነበረን ጊዜ በጣም አመሰግናለሁ። መልካም ጊዜ። ቻው ቻው።